ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬ የምንማረው የኦሪት ትምህርት ከአድማጮቻችን የቀረቡልንን ጥያቄ የተመለከተ ይሆናል። የዛሬው ጥያቄ ስለ ሚሽነሪዎች ወይም ስለ ሰባኪዎች የተመለከተ ነው። እነዚህ ሚሽነሪ የሚባሉት አይሁድ የሆኑም አሉ እና ይሄ እንዴት ሊሆን ይችላል የሚል ጥያቄ ነው የቀረበው። ትልቅ ጥያቄ ነው ማለት ያው በርግጥ ያው ሁሉም እንደሚያውቀው የአይሁድ ሕግና ስርዓት በዓለም ፈጣሪ በተሰጠበት ጊዜ ወይም የእስራኤል ልጆች በሲናይ በበረሃ ላይ ሆነው ኦሪትን ከመቀበላቸው በፊት ለሁሉም የዓለም ሕዝቦች የመጨረሻ ቻንስ ተሰጥቷቸው ነበር ማለት ነው። ይህ ማለት ይህንን እኔ ያዘጋጀሁትን መመሪያ ትቀበላላችሁ ወይስ አትቀበሉም የሚል ጥያቄ ቀርቦ ነበር። ያኔ እነሱ ሁሉም አንቀበልም፣ እኛ በፈጣሪ ሕግና ስርዓት አንሄድም፣ በራሳችን መንገድ ነው የምንሄድ ብለው የፈጣሪ ሕግና ስርዓት መመሪያ አልተቀበሉም ማለት ነው። መጨረሻ ላይ የዓለም ፈጣሪ ለእስራኤል ልጆችም ጠየቃቸው ማለት ነው። እንግዲህ እያንዳንዱ ህዝብ ጠይቋል ማለት ነው። ይህ ማለት እንግዲህ በዓለም ዘንድ ከባቢሎን ግንብ በኋላ ህዝቡ ለሰባ አይነት ህዝቦች ተለያይቷል ማለት ነው። ስለዚህ በዓለም ሰባ አይነት ህዝቦች አሉ ማለት ነው። ከነዚያ ሰባዎቹ ህዝቦች ውጭ ደግሞ ሌላ አዲስ የተፈጠረ ህዝብ አለ። ይህም በግብጽ ምድር የተፈጠረው የእስራኤል ህዝብ ነው ማለት ነው። እንግዲህ የእስራኤል ህዝብ ነው ከመፈጠሩ በፊት በባቢሎን ዘመን ጊዜ የተፈጠሩ ሰባ አይነት ህዝቦች ነበሩ ማለት ነው። እና ለነዚህም የዓለም ፈጣሪ ይህንን የፈጣሪ መመሪያ ወይም ኦሪትን ተቀበሉ ብሎ ፈጣሪ ጥያቄ አቅርቦላቸው ነበር። እነሱ ግን አንቀበሉም አሉ። በተመሳሳይ ሁኔታ ደግሞ ለእስራኤል ልጆች ይህንኑ የኦሪት ሕግና ስርዓት ትቀበላላችሁ ወይስ አትቀበሉም አላቸው። ከዚያ የእስራኤል ልጆች እናድርጋለን ከዚያም እንሰማለን አሉ። መጀመሪያ እናድርጋለን፣ ከዚያ በኋላ ደግሞ የተጻፈውን እናያለን፣ ነገር ግን ዋናው ነገር እንቀበላለን ነው። በዚህ ምክንያት የዓለም ፈጣሪ የዓለም ፈጣሪ ሕግና ስርዓት የእስራኤል ልጆች ተቀበሉ ማለት ነው። ከዚያን ጊዜ ጀምሮ የእስራኤል ልጆችና የዓለም ህዝቦች ተለያይተዋል ማለት ነው። ይህ ከሆነ በኋላ ደግሞ ሌላ እነዚህ የዓለም ህዝቦች በተለያየ ጊዜ ልክ የአይሁድን ወይም የአይሁድ ሕግና ስርዓት ተሽሯ። በተለይ ደግሞ ከዚህ ላይ ሚሽነሪ ነው እንግዲህ የሚገባው። እንግዲህ ወይ ሚሽነሪ ማለት እንግዲህ ሪፎርም እንደማለት ነው። የአይሁድ ሕግና ስርዓትን በአዲስ ሪፎርም ወይም ሽሮ በአዲስ መልኩ ማዘጋጀት ማለት ነው። ይህ ደግሞ እንዳይሆን ደግሞ ፈጣሪ አስጠንቆናል። ዘዳግም ምዕራፍ 13 ቁጥር 1 ላይ እንዲህ ይላል፣ את כל הדבר אשר אנוכי מצווה אתכם אותו תשמרו לעשות, לא תוסיף עליו ולא תגרע ממנו። የዓለም ፈጣሪ አስጠንቆናል። ይህንን የሰጠኋችሁን የኦሪት ሕግና ስርዓት ብቻ ጠብቁ፣ ከዚህ ሕግና ስርዓት ፈጽሞ አትጨምሩ ወይም አትቀንሱ ይላል። እንግዲህ በአይሁድ ሕግና ስርዓት መሰረት የእስራኤል ልጆች የተቀበሉት ሁለት አይነት ኦሪት ነው ማለት ነው። አንደኛው ኦሪት በጽሁፍ
ሲሆን ከዚህ ከጽሁፉም ራሱ መጨመርን መቀነስ ክልክል ነው። ይህ ማለት ምንድነው? በኦሪት ውስጥ ወይም በሰፌር ቶራ ወይም በአምስቱ ብሔረ ኦሪት ውስጥ 500 ይቅርታ 400 አሁንም እንደገና ተሳስቻለሁ 304805 ቃላቶች ወይም ፊደላት አሉ ማለት ነው። ከነዚህ መጨመር መቀነስም አይቻልም ማለት ነው። እንዲሁም ደግሞ በኦሪት በቃል ደግሞ 613 ህግና ስርዓት አሉ። 248ቱ አድርግ የሚሉ ህጎች ናቸው። 365ቱ ደግሞ አታድርግ የሚሉ ናቸው ማለት ነው። ከነዚህም መቀነስም መጨመርም አይቻልም። ስለዚህ እነዚህም ብቻ ጠብቁ ብለና ማለት ነው። ከዚያ በኋላ ቀጥታ ይህንን ጠብቁ። ነገር ግን አለ ኪያኩም በቅርበኻ ናቢ፣ ነገር ግን ከናንተ መካከል ነብይ ነኝ የሚል ወይም ህልም አላሚ ነኝ የሚል በሚመጣበት ጊዜ ተጠንቀቁ ነውናል ማለት ነው። እና የእስራኤል ልጆችም እኛ እንዴት እናውቃለን ነብይ ነኝ አለ? እኛ ነብይ አይደለንም። ሁሉ ሰው ለምሳሌ ሐኪም አንድ ሰው ሐኪም ነኝ ቢል እኛ ሐኪም አናውቅም። የሚመረምረው ሌላ ሐኪም ነው። ምክንያቱም ህክምና የተማረ ስለ ህክምና ሊያውቅ ይችላል። ስለ ህክምና የሚያውቅ ሰው አንድ ሰው ሐኪም ነኝ ቢል ልናውቅ አንችልም። ስለዚህ እኛ ሁሉም ነብይ አይደለም፣ ግን እኛ በምናውቃለን ይሄ ሰው አንተ ትልከው በስም ተጠቅሞ ፈጣሪ ነው የላከኝ አለ እና ይናገራል እና በምናውቃለን ነው ጥያቄው። እና ምንድነው ያለን ፈጣሪ ሁለት ነገሮች ነው ያሳሰበን እዚህ ላይ። ይህ ነብይ የሚባለው ከመጣ ወይም ህልም አላሚው የሚባለው በእናንተ ዘንድ ተከስቶ ፈጣሪ አናግሮኛልና እኔን ስሙኝ ይላል። እሺ እንላለን። እንዴ ምንድነው የላክህ? አዎ ይህንን የኦሪትን ህግና ስርዓት ፈጣሪ ሽሮታል። ታዲያ አሁን ካሁን በፊት ያነበብነው ከዚህ ከ613 ህግና ስርዓት አትቀንሱ፣ አትሸሩ፣ ከሙሴ ኦሪትም አትጨምሩ፣ አትቀንሱ ብሎናል። ታዲያ አንተ እንዴት ልትሽረው ቻልክ ብለን እንጠይቃለን ማለት ነው። አይ ፈጣሪ ይህንን ኦሪት ሽሮታልና በሌላ እምነት እንድናመልክ እኔ እሱ ራሱ ልኮኛል ይላል ማለት ነው። ወይም በህልሜ ገልጾልኛል ሊል ይችላል። በዚህ ጊዜ ያለን ፈጣሪ ይህን ነብይ ምንድን አለና ግደሉት፣ አስማተኛውንም ማነው ይህንን ነብይ ነኝ ያለውንም ግደሉት፣ ህልም አላሚ ነኝ ያለውንም ግደሉት ይላል። ለምን ነው ዋናው ጥያቄ? ለምን ነው የምንገለው እኛ? ምናልባት አንተ ልከው እንደወሳ በምናውቃለን ነብይና አልሆኑም አለመሆኑን የሚል ጥያቄ አቅርበዋል ማለት ነው። ምክንያቱም አለ ይህ ነብይ መጥቶ እናንተን የኦሪትን ፈጣሪ ሽሮታልና በሌላ በአዲስ ኪዳን ቀይሮታል ብሎ ከነገራችሁ ግደሉታል። ለምን? ምክንያቱም ፈጣሪ ኦሪትን መቀየር አይችልምና ራሱ እንኳን። ለምን ቢሉ ኦሪት የሚባለው የእስራኤል ልጆች በሲና ተራራ ቢቀበሉትም ኦሪት ቀድሞ የተጻፈ ነው። ይህ ዓለም ከመፈጠሩ በፊት አስቀድሞ የተጻፈ ስለሆነ ልክ እንደ ዓለም ዲዛይን ነው። የዓለም በሙሉ የተፈጠረው በኦሪት ነው። ስለዚህ ዓለም ፈጣሪ ይህ ኦሪትን ከቀየረ እንደገና ዓለምንም በሙሉ እንደገና አፍርሶ እንደ አዲስ እንደመገንባት ማለት ነው። ስለዚህ ዓለም ፈጣሪ ይህ ዓለም በኦሪት እይታ በኦሪት መንገድ ስለተፈጠረ ፈጣሪ ኦሪትን ሊቀይረው አይችልም። ስለዚህ ሐሰተኛ
ነቢይ ስለሆነ ወይም ሐሰተኛ ህልም አላሚ ስለሆነ ግደሉት እንጂ እኔ ያላኩትም ነው። እንደዚህም ካለ እናንተ ሊፈትናችሁ ነው። በፈጣሪ ግተላላችሁ ሳትሄዱም ብሎ ሊፈትናችሁ ነው። ስለዚህ እንግደሉት ይላል ማለት ነው። ስለዚህ ሐሰተኛ በሙሉ ነቢያት በሙሉ የሚገደሉት እንደዚህ ነው። አንዱ ኢየሱስም የተገደለው በዚህ ምክንያት ነው። የእስራኤል ልጆች በማሳሳት እንግዲህ እሱ የመጀመሪያው ሚሽነሪ ነው ማለት ነው። አይሁዶችን በማሳሳት ወደ ሌላ እምነቶች እንዲገቡ ያደረገ። ከዚያ በኋላም በስሙ የክርስትና ሃይማኖት ተቋቁማ ማለት ነው። ይህ ክርስትና እምነት ከተቋቋመ በኋላ አይሁዳውያንን ወደ እነሱ እምነት በመውሰድ ፈጣሪ ኦሪትን ሽሮታል በማለት እሱን ራሱ የመጀመሪያውን አሳሳች አምላክ አረጉት ማለት ነው። ከዚያም አልፎ ማለት ነው። ከዚያን ጊዜ ጀምሮ እነዚህ መሽነሪ ወይም አይሁዶችን ከአይሁድነታቸው በማስወጣት ወደ ክርስትና እምነት ይወስዷቸዋል ማለት ነው። በምን? በአስማት በተለያዩ ነገሮች። ስለዚህ ኦሪትን ቀይሮ ወደ ሌላ እምነት እንድታመልኩ የሚያደርግ ከሆነ ግደሉት ያለው ለዚህ ነው። ምክንያቱም ኦሪት ፈጣሪ ራሱ ሊቀይራት እንደማይችል አረጋግጥኖናል ማለት ነው። ስለዚህ ዛሬ በዓለም ዙሪያ መሽነሪ የሚባሉት አሉ ማለት ነው። በእርግጥ በታሪክ እንዳየነው የእስራኤል ልጆች ሕግና ስርዓቱን ጠብቁ ተብለው ታዘው ነበር። ካልጠበቃችሁ በዓለም ሀገራት ትበተናላችሁ ብሎ ያለ ፈጣሪ ራሱ አስቀድሞ አስጠንቋል። በዚህ ምክንያት ህዝቡ የፈጣሪ ሕግና ስርዓት ወደ ጎን በማድረጉ እና የተለያየ ባዕድ አምልኮት በማምለኩና ከፈጣሪ ሕግና ስርዓት ከኦሪት ሕግና ስርዓት ውጭ በመሆኑ የዓለም ፈጣሪ ይህንን ነገር ባለመስማማት ወይም ሕግና ስርዓቱን ስላልተቀበሉለት ህዝቡን ከሁለት ጊዜ በትኗቸዋል ማለት ነው። ያውም ሶስተኛ፣ አንደኛ ቤተ መቅደሱ እያለ 10 ነገድ እስራኤል፣ ከዚያ በኋላ ደግሞ ይሁዳ ነገድ እና የብንያምን ነገድ፣ ከዚያ በኋላ ደግሞ አሁን ሁለተኛው ቤተ መቅደስ በሮማውያን ከእስራኤል ህዝብ ሊወገዱ ችለዋል ማለት ነው። ከዚያን ጊዜ በኋላ የክርስትና እምነት ተቋቋመ ማለት ነው። የክርስትና ከተቋቋመ በኋላ ህዝቡን በተኑ፣ ኢየሩሳሌም በሙሉ አጠፉ። በሮም የክርስትና እምነት በቫቲካን ተቋቋመ ማለት ነው። በዚያም ከኦሪት መጽሐፍቶች አዋጣተው ቀንሰው ጨምረው አውጥተው ወርደው በራሱ በክርስትና እምነት መጽሐፍ እንደተጻፈው 318 የክርስትና ሊቃውንቶች መጽሐፍ አዘጋጁ ማለት ነው። ይህም አዲስ ኪዳን የሚል ማለት ነው። ከዚያ በኋላ በዚህ በአዲስ ኪዳን የማይሄድ ይሁዲ ማን ነው የማይሄድ ሰው ጉዳት እንደሚደርስበት አዋጅ አውጀው ህዝቡን ሁሉ በዚህ እንዲያደርጉ ማለት ልክ እንደ መንግስት ህግ ማለት ነው። ያው እነሱ ኤምፓየር መንግስት ስለሆነ የፈለጉት ማድረግ ይችላሉ። ገዢዎች ነበሩ፣ በዛን ጊዜ ነበሩ ሮማውያን። ከዚያ በኋላ የአይሁድን መጽሐፍ በሙሉ አጠፉት ማለት ነው። ከዚያ ምን አሉ? ካሁን በኋላ አይሁዳውያን ወደ ሀገራቸው አይመለሱም። በቃ ፈጣሪ ቢነገሩ ሊሰሙ አልቻሉም። ካሁን በኋላ እነሱ ወደ እስራኤል ምድር ፈጽሞ አይመለሱም ብለው አወጁ። ከዛን ጊዜ ጀምሮ ለ2000 ዘመን ያህል ህዝቡ ወደ ክርስትና እምነት ይጎርፍ ነበር ማለት ነው። በግድም በውዴታም በተለያየ ነገር ማለት ነው። ለፈጣሪ ታማኝ የሆኑት ግን እየሞቱ በተለያየ ሀገር ከሀገር ጋር እየተሰደዱ እስከዛ ድረስ ቆይተዋል ማለት ነው፣ በእምነታቸው ጸንተው። ነገር ግን አሁን ህዝቡ ወደ እስራኤል መመለስ ሲጀምር ሌላ አዲስ ነገር ተከሰተ። ምክንያቱም በክርስትና እምነት ሲታመን የነበረው የእስራኤል ህዝብ እንግዲህ ካሁን በኋላ አይመለስም ብለው የክርስትናን እምነት ካቋቋሙ በኋላ ከ1948
50 ምናምን ዓመት በኋላ እንግዲህ 2000 ሊቃረብ ነው ትንሽ የቀረው። ያን ዓለም ከቆየ በኋላ ህዝቡ ሲመለስ የክርስትና እምነት ወደቀ ማለት ነው። ምክንያቱም ዋናው የክርስትና ዋናው የተቋቋመው አይሁዳውያን ካሁን በኋላ ወደ ሀገራቸው አይመለሱም፣ በእነሱ ፈንታ እኛ ነን እስራኤላውያን አሉ ማለት ነው። የመንፈስ እስራኤላውያን የዘር ሳይሆን የመንፈስ። ከዚህ በኋላ ስለማይመለሱ ፈጣሪ ከነሱ ጋር ያለውን ቃል ኪዳን አፍርሷል። በህግ ጽድቅ የለም፣ ስለዚህ በህግና በኦሪት ህግና ስርዓት መሄድ የለም ብለው ኦሪትን ራሱ በራሳቸው ከግሪክ ቋንቋ ያገኙትን ብሉይ ኪዳን ብለው ሰየሙት ማለት። ብሉይ ኪዳን ማለት አሮዬ ጊዜው ያለፈበት ህግና ስርዓት ማለት ነው። ለሚታወቀው በአይሁድ ህግና ስራ በክርስትና ርዕዮተ ዓለም ወይም በአዲስ ኪዳን የሚባለው በህግ ጽድቅ የለም፣ በእምነት ብቻ ነው። ያንን ኢየሱስ የሚባለውን ያመነ ይጸድቃ ብለው ነው የሚያምኑት ማለት ነው። እሱ ራሱንም አዳነ እንኳን እነሱ ሊያድናቸው ማለት ነው። ስለዚህ ዛሬ በዚያ ምክንያት ያንን የህዝቡ ስለመመለሱ ማለት የክርስትናው ትንቢት ፈርሶ ወይም ሲያስቡት የነበረው ፈርሶባቸው ህዝቡ የእስራኤል ህዝብ ተመለሰ ማለት ነው። ሲመለስ ምን አደረጉ? ሁለተኛ ይመጣል፣ መሲህ ሁለተኛ ይመጣል። ስለዚህ አሁን አብዛኛው መሽነሪ ወደ እስራኤል ሀገር መጣ ማለት ነው። ምክንያቱም አብዛኛው ህዝብ ወደ እስራኤል ሀገር ስለመጣ ማለት ነው። ስለዚህ በዚህ ደግሞ በእስራኤል ምድር መጥተው ደግሞ ህዝቡን ደግሞ ከፈጣሪ መንገድ በማስወጣት ወደ ክርስትና እምነት መልሰው ለመውሰድ ብዙ ጥረት ያደርጋሉ። ድሮ በጉልበት ነበር፣ አሁን ደግሞ በገንዘብ በተለያዩ በሚያታልሉ በሚያብለጭልጩ ነገሮች በተለያዩ ከአይሁድ መጽሐፍት አንዳንድ ጥቅሶችን በመውሰድ ይሄ ማለት የፈለገው ይሄ ነው እና በዚህ መኑ እያሉ ይሁዶችን ይሰብካሉ ማለት ነው። እንግዲህ በእርግጥ የሚሰብኳቸው ይሁዶች ከኦሪት ህግና ስርዓት ብዙ የራቁ ብዙ የኦሪት እውቀት ስለሌላቸው ምስኪን የሆኑትን ነው ማለት ነው። ምክንያቱም በኦሪት ውስጥ ያለው አብዛኛው ለምሳሌ አብዛኛው ሰው ዕብራይስጥ ስለማይረዳ ወደ አማርኛ ወይም ወደ ግዕዝ የተተረጎመው ትርጉሞች በሙሉ በእነሱ ርዕዮተ ዓለም ራሳቸውን በራሳቸው የተረጎሙት እንጂ ከኦሪት ህግና ስርዓት የተተረጎመ ስላልሆነ ያንን ልክ የኦሪት ትርጉም አስመስለው ያቀርቡታል። አብዛኛውን ሰው አያውቅም። በመጀመሪያ ኦሪት ወይም የአይሁድ መጽሐፍ ወደ ሌላ ቋንቋ አልተተረጎመም። ስለዚህ የተረጎሙት ራሳቸው በራሳቸው በሚመስላቸው መንገድ ነው። ምክንያቱም የኦሪት ትርጉም የለውም። በዚህ ምክንያት አይሁዳውያንን እየሰበኩ ይገኛሉ ማለት ዛሬም ብለን። ስለዚህ ከነዚህ ሚሽነሪዎች ሁሉ ራሳቸው መጠንቀቅ አለባቸው ማለት ነው። በዚህ ምክንያት ይብቻ አይደለም፣ ሌሎችም ደግሞ አይሁዳውያኑ ነው ወደ ክርስትና ከገቡ በኋላ እነዚህ የገቡት ደግሞ ሌሎች እህቶቻቸው ወንድሞቻቸውን ደግሞ ይሄ እኮ በጣም እምነት ጥሩ ነው እና እመኑ እያሉ ይወስዷቸዋል ማለት ነው። አንዱም ይሄ ነው ያስጠንቃቸው። ይሄ መስት ይባላል፣ ማሳሳት ይባላል። በዓለም ፈጣሪ ዘንድ አይሁዳውያንን አሳስቶ ወደ ሌላ እምነት የሚወስደውን ፈጣሪ ምሕረት አያደርግለትም። እጅግ በጣም ታላቅ ኃጢአት ነው። ስለዚህ አንድ ይሁዲ ወደ ክርስትና እምነት ከገባ በኋላ ሌላው ወንድሙን እህቱን መጀመሪያ ቅርብ ያሉትን ነው የሚሰበስብ። እኔ እኮ ጥሩ ህይወት ነው ያለሁት፣ ተመችቶኛል፣ ክርስትና ጥሩ ነው፣ እንደዚህ ነው ምናምን ይለና መጀመሪያ እህቶችን ቅርብ ያሉትን ነው የሚሰበስብ። ከዚያ በኋላ ወደ ውጭ የሚወጡ ወደ ራቅ ወዳለው። ስለዚህ እነዚህ እህቱም ሆነ ወንድሙም ሆነ እነዚህን ሰው ወይም እችን ሴት መስማት የለብንም ማለት ነው። በፈጣሪ ዘንድ በጣም ታላቅ ነው፣ ታላቅ ኃጢአት ነው። ይሁዲን የሚያሳስት
በፈጣሪ ዘንድ ስህተት የለውም። ማነው ይቅርታ የለውም። ለምን ነው ያ ነቢይ እነዚያ የሚገደሉት? ኪሳራ አላሸም ኤሎሄም አሞጽኤትከም ኤረምጻይም ከግብፅ ምድር ያወጣቸውን ፈጣሪያቸውን በማስረሳት ወደ ሌላ ሰው ሰራሽ ራሱ ይሁዲን ማለት እንደሆነ ከሚገርመው ደግሞ ይሁዲን አንድን ይሁዲን ፈጣሪ አርገው ያመለኩትን እሱን እንድናመልክ እኮ ነው ወደ እሱ የሚወስዱን እኮ ሌላ እኮ ነገር የለውም። አንድን ይሁዲ ራሱን እንኳን ማዳን ያልቻለ እሱ ደግሞ ራሱ ሌሎችን አሳስቶ በማሳሰቱ ነው የተገደለው። ስለዚህ ብዙ ሰባኪዎች አሉ ዛሬም ቢሆን ወደ ክርስትና እምነት በመስበክ በስራ ላይ የተጠመዱ ብዙ ገንዘብ በማውጣት ሌሎችን ከኦሪት ሕግና ስርዓት ብዙ እውቀት የሌላቸውን እንደዚህ ነው እንደዚህ እኮ ያጸድቃቸዋል እንደዚህ ነው በዚህ ደላላችሁ እያሉ በተለያዩ በማታለያ ነገር እየሰጡ ነው እንግዲህ የሚወስዷቸው ማለት ነው። ስለዚህ ከነዚህ ሰዎች ሁሉ እያንዳንዱ ይሁዲ ራሱን ማራቅ አለበት ማለት ነው። ስለዚህ የሚጠቀሙት የአይሁድን ቃላት ነው። የአይሁድን ቃል ነው የሚጠቀሙት፣ የአይሁድን መጽሐፍ ነው። ግን የሚተረጉሙት በክርስትና ርዕዮተ ዓለም ነው። ለምን ነው? መጽሐፉ አንዱ ነው። ነገር ግን የሚያብራሩት ይህ ማለት የፈለገው ያንን ነው በማለት ነው። ስለዚህ በዚህ ነው የሚያሳስቱት። ስለዚህ የማሳሰት ማለት ይሄ ነው እንግዲህ ከትክክለኛው መንገድ አውጥቶ ወደ መጥፎ ነገር ወደ ባዕድ አምልኮት መንገድ የሚወስዱ ማለት ናቸው። እነዚህ ናቸው እንግዲህ በፈጣሪ ዘንድ የዛሬ በሰናሃድሪን ወይም ቤተ መቅደሱ ቢኖርና እነዚህ 71 የአይሁዳውያን ዳኞች ቢኖሩ እነዚህ የሚያሳስቱት ይሁዲን ወደ ክርስትና ወደ ተለያየ እምነት የሚወስዱ በሙሉ በስቅላት ይቀጡ ነበር። ስቅላት ማለት እንግዲህ በድንጋይ ተወግረው ይገደሉ ነበር ማለት ነው። ምክንያቱም ይሄ በጣም በፈጣሪ ዘንድ እጅግ በጣም ታላቅ ኃጢአት ነው ማለት ነው። ፈጣሪ ራሱ ምሕረት አያደርግላቸውም። ሌሎችም ምስኪን የሆኑትን ይሁዶችን በፈጣሪ ዘንድ በፈጣሪ ሕግና ስርዓት የሚመሩትን ከፈጣሪ ሕግና ስርዓት በማውጣት ወደ ሲኦል መንገድ የሚወስዷቸው ማለት ነው። ስለዚህ ከነዚህ ሚሽነሪዎች በተለያዩ ዓለም አሉ። በተለይ ደግሞ በተለይ ደግሞ በእስራኤል አሉ። ዕብራይስጥ ይችላሉ። የዕብራይስጥን ቋንቋ ይችላሉ። ግን ዋናው ዓላማቸው ይሁዶችን ወደ ክርስትና መውሰድ ነው። ስለዚህ ከነዚህ ሁሉ ታላቅ ጥንቃቄ ማድረግ አለብን ማለት ነው። በዚህም በጣም ትልቅ ትምህርት እያንዳንዱ ሰው መውሰድ አለበት፣ መጠየቅ አለበት። ስለዚህ ባጭሩ ይህን ይመስላል። እንግዲህ ብዙ አለ፣ ጊዜያችንም ስለደረሰ እንግዲህ በዚህ ጉዳይ ደግሞ ሌላ በዚህ ጉዳይ የተመለከተ የተለያየ ትምህርቶች ይኖረና ወደፊት እንመራለን። በሚቀጥለው የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።